ወንድ ልጅ በግልጽ የማይነግርሽ ግን ደግሞ እንድታደርጊለት የሚፈልገው ነገር። አሁን እነዚህን ነገሮች በጣም እንድታደርጊለት ይፈልጋል። ግን ደግሞ በግልጽ አድርጊልኝ እንደዚህ አድርጊ ብሎ አይነግርሽም። ምን እንደሆኑ ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውድ ናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው በጣም ቆንጆ በሆነ በአዲስ ቪዲዮ ተመልሼ መጥቻለሁ። እንደምታውቁት ይሄ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ቆንጆ ቪዲዮ እንደለቀቅ ይደርሳችኋል። እና ደግሞ ውዶቼ የኔን ቪዲዮ ስታዩ ቪፒኤን አብርታችሁ ማየታችሁን እንዳትረሱ። እና ደግሞ ከመጀመራችን በፊት ላይክ አድርጉት። አላደረጋችሁም አይደል? አደረጋችሁ? እሺ አሁን መጀመር እንችላለን። የፍቅር ግንኙነት ላይ ይሄን ነው የምፈልገው፣ እንደዚህ አድርግልኝ፣ እንደዚህ ሁኝልኝ እያሉ መነጋገር ቢኖር እንዴት ጥሩ ነበረ። እኔም ሪኮመንድ የማደርገው ያንን ነው። በግልጽ ማውራት፣ ሁሉን ነገር መነጋገር ያስፈልጋል። ግን እኛ ሴቶችም የማንናገረው ወንዶችም ደግሞ የማይናገሩት ግን የምንፈልጋቸው ነገሮች አሉ። በጣም በተደጋጋሚ ከዚህ በፊትም ቪዲዮ ሰርቼበታለሁ። እኛ ሴቶች የምንፈልገው ነገር አለ፣ ወንዶች እንዲያደርጉልን፣ እንደዚሁ ሳንነግራቸው እንዲያደርጉልን የምንፈልገው ነገር አለ። ወንዶችም ደግሞ በዛው ልክ ሳይነግሩን እንድናደርግላቸው የሚፈልጉት ነገር አለ። ዛሬ ያንን ነው የምነግርሽ። የመጀመሪያው ነገር ወንድ ልጅ ባይነግርሽም ባይልሽም ባይጠይቅሽም እንድታደርጊለት የሚፈልገው ነገር እንድታከብሪው ነው። አዎ በጣም እንድታከብሪው ይፈልጋል። ግን ደግሞ አክብሪኝ ተብሎ አይጠየቅም። አክብሪኝ ብሎ አይነግርሽም። ክብር ለወንዶች በጣም ትልቅ ነገር ነው፣ ተቀዳሚ ምርጫቸው ነው። ይህንን ስልሽ ግን እንደው ዝም ብለሽ አክብሪው ማለት አይደለም። እንዲከበር ማድረግ ያለበት ነገር አለ። መከበር ያለበት ሰው አለ። በሰውነቱ አክቹዋሊ ሁሉም ሰው ይከበራል። ግን ደግሞ ከዛ በኋላ ሰው ከመሆናችን በኋላ ራሳችን ላይ የምንሰራቸው ነገሮች፣ ለራሳችን የምንሰጠው ዋጋ፣ ሌሎች ሰዎችን የምናከብርበት መንገድ፣ ብዙ ነገሮች ክብራችን እንዲጨምር ያደርጋሉ። ሰዎች እኛን የሚያዩበት አይን እንዲቀየር ጥሩ እንዲሆንም ያደርጋሉ። በዛው ልክ ደግሞ የምንሰራው ነገር ሰዎች እኛን በጥሩ እንዳያዩን እንዲንቁንም ያደርጋል። ስለዚህ አክብሪው ስልሽ በሰውነቱ ማክበርሽ እንዳለ ሆኖ ቀጥሎ ያለውን ክብር የምትሰጪው እያየሽ ነው። በተለይም ደግሞ በፍቅር ግንኙነት ላይ በጣም በተደጋጋሚ አክብሪው ምናምን እላለሁ እኔ ራሴ ፐርሰናሊ። ወንዶች ተቀዳሚ ምርጫቸው ስለሆነ ግን ደግሞ ዝም ብሎ አይደለም። ለመከበር ማድረግ ያለበትን ያደረገ ወንድ ነው የሚከበረው። የፍቅር ግንኙነት ላይ ቦታ የሚሰጥሽ፣ ጊዜ የሚሰጥሽ፣ የሚንከባከብሽ፣ ትሪት የሚያደርግሽ ብዙ ነገሮች አሉ ማድረግ ያለባቸው። ዞሮ እነዚህን ነገሮች በማየት ግን ጥሩ የሆነ የፍቅር ግንኙነት እንዲኖራችሁ ማክበር ግድና ግድ ነው። ክብርን ስለሚፈልግ ማለት ነው። አክብሪኝ ብሎ ባይነግርሽም ልታከብሪው ይገባል። ማክበርሽን ደግሞ በጣም በተለያዩ መንገዶች ማሳየት ትችላለሽ። ክብር የሚገለጽባቸው የሚታይባቸው ብዙ መንገዶች አሉ። የመጀመሪያው እንግዲህ ሀሳቡን በማድመጥ ነው። የምታዳምጪው ሲሆን አንዳንድ ጊዜ የሚናገረው ነገር አንቺ ከምታስቢው ከምትፈልጊው ነገር ጋር በጣም የተራራቀ ይሆናል። ግን ስታከብሪው ታዳምጪዋለሽ፣ ሀሳቡን ታስጨርሸዋለሽ። ምን ማለት ፈልጎ ነው ብለሽ ለመረዳት ትሞክሪያለሽ። ከማዳመጥ ይጀምራል ክብር። ለእኛ ለሴቶች ደግሞ ይህ ማዳመጥ በጣም ከበድ የምትለን ነገር ናት እና ስታዳምጪው እንዳከበርሽው እንዲሰማው ታደርጊዋለሽ። ሌላኛው ማክበር ደግሞ የማትግባቡበትን ነገር የማትስማሚበትን ነገር በሰዎች ፊት ብሎ ሊሆን ይችላል። በዛ ሰዓት ላይ ተነስተሽ እንዴት እንደዚህ ትላለህ፣ እንዴት እንደዚህ አይደለም። የምታከብሪው ከሆነ ቆይተሽ በኋላ ላይ ብቻችሁን በምትሆኑበት ሰዓት ለምን እንደዚህ ያልክ፣ እንደዚህ እኮ አይደረግም፣ ቅድም እንደዛ ያልከው ነገር አስደብሮኛል ብለሽ ነው መናገር ያለብሽ እንጂ በሰዎች ፊት ልታሳዩ የሚገባ ጥሩ ነገሮችን። መከባበር ማለት ያ ነው አይደለም? የማያግባባችሁ ነገር እኮ ተፈጥሮ ሊሆን ይችላል። ግን ያንን አለመግባባት ሰው ፊት እንደዛ የምታንጸባርቂ ከሆነ እንግዲህ ሰዎች በተሰበሰቡበት እንደዚህ አይነት ከሆነችማ ለብቻቸው እንዴት ልትሆን ነው? ልትባይ ነው ማለት ነው። ትክክልም አይደለም፣ ዲሲፕሊንም አይደለም። በቃ ያስፈልጋል፣ ስርዓት እኮ ያስፈልጋል አይደለ? ሁሉ ነገር። ስለዚህ የምታከብሪው ከሆነ ማያግባባሽንም ነገር ቢያደርግ ለብቻችሁ ሆናችሁ ማውራትን፣ አለመጫጫህን ሪስፔክት አድርጎ በቃ ሀሳብን እየተደማመጡ መነጋገርን ልማድ አድርጌ። ስለዚህ የመጀመሪያው ወንድ ልጅ የማይነግርሽ ግን ደግሞ ከአንቺ የሚፈልገው እንድታደርጊው የሚፈልገው ነገር መከበር ነው። ስለዚህ በቻልሽ ሁሉ አክብሪ። ሁለተኛ ነፃነት እንድትሰጪው። በነገራችን ላይ ሲጀመር ማንም ነፃነት ሰጪ እና ከልካይ አይደለም። ሁላችንም የሰው ልጆች ነፃነት ያለንን፣ በቃ ነፃነታችንን በጣም እንፈልጋለን። ነፃ ፍጡር ነን። ፈጣሪ እንኳን ነፃ ፍቃድ ነው የሰጠን። ክፉንም ጥሩንም እንድናደርግ ፈቅዶልናል።
ፈቅዶልናል። ኢን ሴንስ ራሳችን በምርጫችን ነው ምንም ነገር የምናደርገው በምርጫችን ነው፣ ነጻ ፍቃድ ስለተሰጠን ማለት ነው። ስለዚህ እዚህ ጋር መተሽ አንቺ የፍቅር ግንኙነት ላይ ስለገባሽ ብቻ ይሄን አታደርግም ይሄን ታደርጋለህ፣ እንደዚህ ማድረግ የለብም እንደዚህ ማድረግ፣ የት ነው ያለኸው፣ ለምን ሄድክ፣ ለምን ወጣ፣ ለምን ገባህ፣ በቃ ለምን እያልሽ እያንዳንዱን ነገር ልታስጨንቂው የሚገባ አይደለም። የፍቅር ግንኙነት እኮ አብረሽ ሆነሽ በደስታ ነው። ይሄ ነፃነትሽን የምትሰጪው በደስታ ነው። ብቻውን ሲሆን ነፃ የነበረ ሰው እኮ መጥቶ ካንቺ ጋር ሲሆን በፍላጎት ደስ እያለው የተሻለ የበለጠ ነገር አገኛለሁ ደስ ይለኛል ብሎ ነው አይደለ? ስለዚህ ነፃነቱን እንዳታሳጪው ተጠንቀቂ። ይሄንን ባይነግርሽም በጣም የሚፈልገው ነገር ነው። እንዴት ነው ነፃነትን መስጠት ማለት ምን ማለት ነው ልትይ ትችያለሽ። መግቢያ ላይ መጀመሪያ ላይ ነፃነትን የምንሰጠው እኛ አይደለንም ስላልኩኝ፣ ነፃነትን መስጠት ማለት ነፃነትን አለማሳጣት። እሺ እንደዛ ብንለው ይሻላል። ነፃነትን አለማሳጣት እያንዳንዱ ነገር ላይ የት ነህ፣ ለምን ሄድክ፣ ለምን እንደዚህ አደረግ፣ ለምን እንደዚህ ሆነ፣ ለምን አልመጣም፣ ለምን እንደዚህ አላረክም፣ እያንዳንዱን ነገር በቃ እንትን ማድረግ እንደዛ ማድረግ አያስፈልግም። ይልቁኑ መተማመን ነው የሚያስፈልገው። የምትወጂው ከሆነ እምነትሽን ልትጥይበት ይገባል። እንደዚህ ያላደረኩት ለዚህ ነው ስልሽ በመነጋገር በመተማመን ማለፍ እያንዳንዷን ነገር በቃ የት ነው ለምን እንደዚህ ያርክ ለምን ይሄንን ማለት ካለበሽም ከፍቅር ነው። አምሽቶ ከሆነ ወይኔ እንደዚህ ሊሆን እንዴት ሊሆን ነው እያልሽ ከጭንቀት ከመውደድ የሚመጣ ነው እንጂ ይሄ በቃ አለ አይደለ። አንዳንድ ጊዜ ጭንቅ የምናደርግ ሴቶች አለ። ይሄ ሴቶች ላይ በጣም የሚታይ ባህሪ ስለሆነ ነው። ወንዶችም አሉ እንደዚህ አይነት ወንዶችም አሉ። ምንም ጥያቄ የለውም። በቃ መተንፈስ እስኪያቅት ድረስ የሚያጨናንቁ ወንዶች አሉና ትክክል ግን አይደለም። የሰው ልጅ ከተዋደደ ከተማመነ በቃ ሌላ ነገር አያስፈልግም እኮ። እንደዛ በማድረጋችን የምናገኘው ጥቅም የለም። የበለጠ የፍቅር ግንኙነቱን አሰልቺና ጭቅጭቅ የተሞላበት ነው የምናደርገውና በተቻለሽ መጠን ነፃነት ስጪው። የሚፈልጋቸውን ነገሮች እንዲያደርግ። ከአንቺ ውጭም ላይፍ አለው፣ ከአንቺ ውጭም ቤተሰብ አለው፣ ከአንቺ ውጭ ጓደኛ አለው፣ ከአንቺ ውጭ ስራ አለው። ሌላ የሚፈልገውንም ነገር የሚያደርግበት ጊዜ ያስፈልገዋልና ያንን አንደርስታንድ አድርገሽ እየተነጋገራችሁ እያወራችሁ ለነዚህ ለሚፈልጋቸው ነገሮች ጊዜ እንዲሰጥ አድርጉ። ይሄ በጣም የሚጠቅም ነገር ነው። ሶስተኛ እንድታግዡ ይፈልጋል። አዎ አግዥኝ፣ አበርችኝ ብሎ ሊጠይቅሽ ይችላል። ግን ሞስት ፕሮባብሊ አይጠይቅሽም። ምክንያቱም ይሄ ባይ ዲፎልት የሚፈለግ ነገር ነው እንጂ እንደዚህ አድርጊልኝ እንደዚህ ሁኝልኝ እየተባለ የሚጠየቅ ነገር አይደለም። ወንድ ልጅ ከጎኑ ሆነሽ እንድታበረችው እንድታግዡ ይሆናል፣ ይሳካል፣ እዚህ ቦታ ትደርሳለህ እንድትይው በጣም ይፈልጋል። አንቺ እንደዚህ ካልሽው ደግሞ ያለመሳካት ፕሮባብሊቲው በጣም ዝቅተኛ ነው። የእውነት በቃ በጣም ታበረችዋለሽ። እንደሚሆን እንደሚሳካ ስትገልጭለት በቃ ያምንሻል። ከጎኑ ሆነሽ እነዚህ ነገሮች የምትይ ከሆነ ረዳትም የተባልነው እኮ ለዛ ነው አይደለ? ስለዚህ የሚፈልገውን ነገር አውቀሽ እየጠየቅሽው እንዴት ሆነልህ እያልሽው ከጎኑ ሆነሽ ያሰበበት እንዲደርስ የሚፈልገው ነገር እንዲሆንለት እንድታግዥውና እንድታበረችው በጣም ይፈልጋል። አንዳንድ እህቶች ያላችሁና የፍቅር ግንኙነት ላይም ትዳር ላይ ምን ይስራ፣ ምን ያድርግ፣ ምን ይሁን ፍላጎቱ ምን ይሁን ጭራሽ በቃ የማወቅ ፍላጎት የላችሁ። አስሎንጋስ በሩ ሰርቶ እስካመጣ ድረስ በቃ እንደዛ አይሆንም። ምንድነው ምን ላይ ነው ያለኸው? በደንብ እያንዳንዱ ነገር እየጠየቅሽ ያንቺ ፍላጎት ያንቺ እገዛ የማያስፈልገው ነገር እኮ ሊሆን ይችላል። ግን በሀሳብ በቃ እንዴት ሆነልህ ማለት ራሱ በቃ መጠያየቅ፣ ማውራት፣ ስለ ስራው ስላለው ነገር እያንዳንዱን ነገር በቃ ከአንቺ ጋር የሚያወራ ከሆነ በጣም ኮኔክትድ እየሆናችሁ ነው የምትመጡት፣ እየተቀራረባችሁ ነው የምትመጡት እና በጣም ጥሩ ነው ለፍቅር ግንኙነታችሁ። ሲቀጥል ደግሞ ወንድ ልጅ በጣም እንድታግዙ እንድታበረችው ይፈልጋል እና ህይወታችሁን በጣም ነው የሚቀየረው አንቺ ማገዝ ማበረታታት ስትቺ ማለት ነው። ስለዚህ ይህን ነገር ሞክሪው፣ በጣም ይጠቅምሻል። አራተኛ ራስሽን እንድትጠብቂ ይፈልጋል። አዎ ሁልጊዜም ቆንጆ ሆነሽ ንጹህ ሆነሽ ውብ ሆነሽ ቢያይሽ ይፈልጋል፣ ይመርጣል። ያው እንደዚህ ሆኖ በግልጽ ላይ ነግርሽ ይችላል፣ ግን ደግሞ በጣም ይፈልጋል። በቃ በቻልሽ ሁሉ አምሮብሽ፣ በቻልሽ ሁሉ ራስሽን ጠብቀሽ፣ በቻልሽ ሁሉ ዝንጥ ብለሽ እንደው ባለሽ ነገር ስለ ውበት ስለ መዘነጥ ስለ እንደዚህ አይነት ነገሮች ሲወራ ሰው ዳይሬክትሊ ከገንዘብ ጋር ያያይዟል። ግን ገንዘብ እንዳለ ሆኖ ደግሞ የሆነ ያመለካከትም ነገር ነው። በቃ ሰው ራሱን ባለው ነገር መጠበቅ ባለው ነገር ንጹህ ማድረግ ይችላል። ይሄ ኮንፊደንስም የሚሰጥ ነገር ነው። በሰዎች መሀልም ደስ የሚል ነገር ነው፣ ጥሩም ነገር ነው እና ወንድ ልጅም ደግሞ በጣም ይፈልጋል ይሄንን። በቃ ሁል ጊዜ አምሮብሽ እንዲያይሽ ይፈልጋል። ትዳር ላይም በጣም ትልቅ ችግር ሆኖ የምናየው አንዱ ይሄ ነው። ከትዳር በፊትና ከትዳር በኋላ የሚያውቃት ሴት በጣም የተለያየች ሴት ትሆንበታለች። እውነታው ልክ ነው። በቃ ብዙ ነገሮች አይመቹም ቤት ውስጥ ምናምን፣ ግን
እሱ ያው ነው አልተቀየረም። ያ ሰው ነው እሱ ይወጣል ይሄዳል ይመጣል። እሷ ደግሞ ቤት ውስጥ ባለችበት ሰዓት ላይ ብዙ ኃላፊነቶች ተጨምረውባታል። ተቀይራለች እኮ ግን ወጥቶ ከሚያያቸው ሰዎች ጋር ወጥቶ ከሚያያቸው ሴቶች ጋር ያወዳድርና አለመግባባቶች ይፈጠራሉ። ትክክል ነው ማለቴ ሳይሆን ግን እንደኛ ሴቶችም በመጠኑ ለመስተካከል ራሳችንን ለመጠበቅ ንጹህ ለመሆን መጣር መሞከር አለብን ማለቴ ነው። ይሄ ላይ ደግሞ የወንዶችም እገዛ ያስፈልጋል። ትላንትና እንዲመጣ እንደ ትላንትና እንድትሆን ኤክስፔክት ማድረግ የለባቸውም። ሲቀጥል ደግሞ ማገዝም አለባቸው። ቤት ውስጥ ባሉ ነገሮች መተጋገዙ ካለ ያንን ማምጣት ስለሚቻል ማለት ነው። ስለዚህ ራስሽን በደንብ አድርገሽ ጠብቂ። አሁን ላይ ያለመችው አሁን ላይ የማትተገብሪው ነገር ላይ በኋላ ላይ ትዳር ላይ ስትገቢ የባሰ ነው እንጂ የሚሆነው የምትስተካከዩ ነገር አይኖርም። እና ገና ካሁኑ በቃ ትዳር ላይ ካልገባሽ ማለት ነው የፍቅር ግንኙነት ላይም ከሆንሽ ራስሽን መጠበቅ ንጹህ መሆን ወንድ ልጅ ባይነግርሽም ካንቺ የሚፈልገው ነገር ነው። ሁሌ እንዳማረብሽ እንዲያይሽ ይፈልጋል። የዛሬው ቪዲዮ ይህንን ይመስል ነበረ። እንዴት አገኛችሁት? እንደወደዳችሁት እርግጠኛ ነኝ። ሀሳባችሁን ኮሜንት ላይ ጻፉልኝ። እዚህ ድረስ መታችሁ ተመልክታችሁት ወዳችሁት ግን ላይክ አላደረጋችሁም አይደል? በቃሽ ችግር የለውም አሁን ላይክ አድርጉት። በነገራችን ላይ ላይክ አድርጉ ምላችሁ ዩቲዩብ አልጎሪዝም ብዙ ሰዎች ጋር እንዲያደርሰው ነው። ላይክስ በተደረገ ቁጥር ለብዙ ሰዎች ሪኮመንድ ያደርገዋል። ስለዚህ የኔን ቪዲዮዎች ስታዩ ሁል ጊዜ ላይክ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው